ሰላም ጤና ይስጥልን ውድ ኢልሳቲው ቤተሰቦች እንዴት ናችሁ? ሰላም ናችሁ? እግዚአብሔር ክብር ይመስገን እኔ ሰላም ነኝ። እርስዎ ቢሆኑ ምን ያደርጋሉ ፕሮግራም እነሆ ጀመረ። ይህም ከአንድ እህታችን ሳዑዲ ከምትኖር እህታችን ነው ማለት ነው። እንዲህ በማለት ታሪኳን ትጀምራለች። እህት ወንድሞቼ፣ ከመጨናነቄ የተነሳ ብዙ ጊዜ ራሴን ለማጥፋት ሞክሬያለሁ። ነገር ግን ራስ ማጥፊያውን መንገድ እንኳን አገኘው አልቻልኩም። በአቅራቢያ ያገኘሁት አንድ ነገር ነበር፣ እርሱም በረኪና ነበረ። ነገር ግን አብዛኞቹን በሽተኛ ሲያደርጋቸው እንጂ ሲገላቸው ስላላየሁ አልሞከርኩትም። በጣም ተጨንቄያለሁ። ምን ላድርግ? የህይወት መንገዱ መስመሩ ጠፋብኝ። እስኪ ከቻላችሁ አሳዩኝ ትለናለች። ታሪኩ እንዲህ ነው። ወደ ሳዑዲ መጥቼ መስራት ጀመርኩኝ። በትንሽ ቀን ውስጥም ከአንድ ልጅ ጋር ማውራት ጀመር። እሱ የሚሰራው ገጠር ፍየሎች ነበር የሚያግደው። እያወራን 1 ዓመት ሆነን። እንጋባ ምናምን ማለት ጀመረ። እኔም እሱ ፍየል ነው የሚያግደው፣ እኔ ደግሞ ሰው ቤት ነው የምሰራው። ይህ እስከ መቼ ይሆናል እያልኩ ልቤ ለሁለት ይከፈል ነበረ። በዚህ መካከል ከአንድ ሰው ጋር ተዋወቅኩኝ። ከሱም ጋር የተዋወቅኩት ባለ ታክሲ ነው፣ ወይም የሳዑዲ መሻውር ወይም ደላላ ነው። በህገ ወጥ ሰዎችን ወይም ሴቶችን እያመጣ እዚህ ከመጣበት እጥፍ ይቀበላል ትላለች እህታችን። ከዚህ ሰው ጋር መገናኘት ጀመር። ስራ ቦታ ስሄድ፣ ወደ ስራ ቦታ ስሄድ፣ ከስራ ቦታ ስመለስ ማንኛውንም ነገር ይሄ ሰው ሆነ የሚወስደኝና የሚመልሰኝ። ከዛኛው ፍቅረኛዬም ጋር ከዚህ ሰው ጋር ያለሽ አቀራረብ ምንም ደስ ስላለኝ ተራራቅ ያለኝ። እኔ ግን መራራቅ አልፈለኩም። በዚህ ሳቢያ ከዚህ ጋር ፍቅረኛዬ ጋር ተለያየን ትለናለች እህታችን። እናም ይሄ ሰው ለኔ በጣም ጥሩ ሰው ሆነልኝ። ብዙ ነገር ያደርግልኛል። አባቴ ገዛልኝ አፈር ነበር፣ እሱንም አሰራልኝ። እያንዳንዱን የሚያስፈልገውን ነገር በገዛ ገንዘቤም ቢሆን ሰው አቁሞ አሰራልኝ። በጣም ደስ አለኝ። ለበዓል ውጪ እረፍ ይለኛል። እኔ ግን አልወጣም አላርፍም። ነገር ግን ለበዓል ባልወጣው ጊዜ ለምሳሌ ፋሲካ ሲሆን ወይ ገና ሲሆን በማልወጣበት ጊዜ ማታ ላይ ስራ ቦታ ይመጣል። ነይ መጥቻለሁ፣ በበራፍ ላይ ነኝ፣ በር ክፈች ይለኛል። እኔም ሩጬ ወጥቼ ሳይ የእውነትም መጥቷል። የሆነ ምግብ፣ የተለያዩ ስጦታዎችን ይዞልኝ ይመጣል። በጣም ደስ ይለኛል። ማንም ሰው በዚህን ያህል ልብ ብሎኝም ሆነ የምፈልገውን ነገር አድርጎልኝ ስለማያውቅ በጣም ደስ ይለኛል። ሁሌም አስበዋለሁ። ለኔ መልካምነቱ እንጂ ሌላ ነገሩ አይታየኝም። በጣም ደስተኛ ሆንኩኝ። እሱም ቀስ ብሎ የፍቅር ጥያቄን አቀረበልኝ። እኔም እስኪ ላስብበት፣ እስኪ ትንሽ ጊዜ ስጠኝ አልኩት። እሱም ይሻለኝ ጊዜ ሰጠኝ። በዛን ጊዜ ውስጥ በደንብ አሰብኩበት። መለወጥ ፈልጋለሁ፣ አገሬ መግባት ፈልጋለሁ። እሱ ደግሞ ከኔ በተሻለ ላይ ነው ያለው። አንዳንድ ጥፋቶች፣ ስህተቶችን ካሉ እኔ አስተካክለዋለሁ። ዋናው ፍቅር ነው ብዬ አሰብኩ። በጣም ይወደኛል፣ በጣም ያፈቅረኛል። የምፈልገውን እያንዳንዱን ነገሮች ያደርግልኛል። ከኔ አልፎ ለጓደኞቼ፣ ለቤተሰቦች ያደርግላቸዋል። ለምሳሌ ጓደኞቼ ታክሲ ቢፈልጉ በነፃ ነው። የሚያስፈልጋቸው ነገር ቢኖር እያንዳንዱን ነገር ያደርግላቸዋል። በዚህ በጣም ደስተኛ ሆንኩኝ። ለራሴም ብሎም ለጓደኞችና ለቤተሰቦቼ መከታ የሆነ ሰው ካገኘው ለምን አላገባውም ብዬ ወሰንኩኝ። ተጋባን። በጣም ደስ ይል ነበር ከምንም በላይ። በዚህ መልኩ 1 ዓመት ቆየን። ከ1 ዓመት በኋላ ልጅ ወለድን። ወደዛው ደግሞ ሆነ መልሼ አርግዤ ሁለተኛ ልጅ ወለድኩኝ። በጣም ይወደኛል፣ በጣም ያከብረኛል፣ በጣም ያፈቅረኛል። ብዙውን ጊዜ በህገ ወጥ መንገድ ባህርተኞችን ያመጣል ወይም ሴቶችን ያመጣል በባህር። ነገር ግን በዚህ ነገር ደስተኛ ባልሆነም ባለስማማም ግን በተቻለ መጠን ለነሱ መከታ ለመሆን እሞክራለሁ። የሚያስፈልጋቸውን ነገር በተቻለ መጠን አድርግላቸዋለሁ። ለምሳሌ ሰዎቻቸው ጋር ሄደው ከሰዎቻቸው ጋር አንዳንድ ነገሮችን ሰዎቻቸውን አናግሬ የሚያስፈልጋቸውን ነገር እንዲያደርጉላቸው አደርጋለሁ። ደሞዛቸውን በሰዓቱ እንዲስጧቸው አደርጋለሁ። እረፍት ቤትም ደግሞ ቋንቋው
እንዳይቸገሩና ደብተርና እስክሪብቶ ሰጥቼ አንዳንድ ቋንቋዎችን እንዲጽፉ አደርጋለሁ። በብዙ ነገር በተቻለኝ መጠን ለመርዳት እሞክራለሁ። ግን እሱ ሲጨክንባቸው ያለው ስልክ ሳይሰጣቸው ሲሄድ ለምኜ ተለማምጬ ስልክ ይዘው እንዲሄዱ አደርጋለሁ። ነገር ግን አንዳንዶቹ ስልክ ይዘው በሄዱ በስንተኛው ቀን በዛ ይጠፋሉ። በዚህ ሳቢያ እኔን ይቆጣኛል። የኛ መልካም የኛ የዋህ በይሲ እንግዲህ የጠፋውን ገንዘባችንን እንዴት ታደርጊያለሽ እያለ ይጨቃጨቀኛል። አንዳንዶቹ ግን በስርዓቱ ሰርተው የመጡበትን ይከፍላሉ። ብዙ ነገር አድርጋለሁ። ግን እነኝቶች በተቻለ መጠን ለመርዳት ስሞክር እነሱ ግን ቋንቋውን ስለምዱ ከሰው ጋር ሲግባቡ ትንሽ እየቆዩ ሲሄድ ተነመፈጠር የሚጠሉኛል፣ ይረሱኛልም። በጣም እናድዳለሁ። ብዙ ነገር አድርጌላቸዋለሁ፣ ብዙ ነገር ሆኜላቸዋለሁ፣ ተጨቃጭቄላቸዋለሁ፣ ተሰድቤያለሁ። ግን ለምን እንደዚህ ይረሱኛል እላለሁ። የሰው መውደድ የሰው ፍቅር እወዳለሁ እና ይሄ ሰው ቀስ ቀስ እያለ እውነተኛ ማንነቱን ማሳየት ጀመረ። እንደዛ እንደማይወደኝ፣ እንደዛ እንደማይንከባከበኝ፣ ብዙ ነገር እንደማይሆንልኝ ቀስ እያለ መቀነስ ጀመረ። ይባስ ብሎ እቤት ካሉት ልጆች አንዳንዶቹን በሌላ ነገር ሲያቸው ያለው ሲያወራቸው ያለው፣ አንዳንዴ እንዳላየ ለመሆን እሞክራለሁ። አንዳንዴ ደግሞ ይህ ለምን እንዴት ይሆናልና እቆጣለሁ፣ እናድዳለሁ። ከቻልኩ እነሱ ሴቶቹ የሚሰሙ ከሆነ ለእነሱ ለመንገር እሞክራለሁ። ካልቻልኩ ደግሞ እሱን እጨቃጨቃለሁ። ነገር ግን የቤቱ አልሆን ሲለው ቀስ እያለ ወደ ውጪ እያለ መሄድ ጀመረ። ማለት ከሌላ ሴቶች ጋር መውጣት፣ ሌላ ነገር ማድረግ። ልክ እኔን እንከባከበኝ ለኔ ብዙ ነገር ይሆንልኝ የነበረውን ዘኔን በመልካምነት እንዳሸነፈኝ ሁሉ ሌሎቹንም እንደዚህ እያደረገ ይገዛቸዋል። እናድዳለሁ፣ አበሳጫለሁ እና በዚህ መካከል ላይ ስራ ጀመርኩኝ። ልብስ መሸጥ፣ የተለያዩ ነገሮች ማድረግ ጀመርኩኝ። ነገር ግን ምንም አይነት ነገር እጄ ላይ ገንዘብ እንዲኖር አይፈልግም። የሰራሁትን ገንዘብ ይወስድብኛል። ብዙም ጊዜ እንደዛ ያደርግብኛል። እናድዳለሁ። ያ ከሰራሁት ቤት ውጪ ምንም ነገር በስሜ የለም። ብዙ ቦታዎችን ይገዛል፣ ብዙ ነገሮችን ያደርጋል። ነገር ግን ምንም ነገር ስሜ አይገባም። በጣም እጨናነቃለሁ። ቤተሰብ አስፈቅደን ቢሆንም የተጋባ ነው፣ ግን ሁሉ ነገር ተባላይ ሆኖ የሚያደርገው እሱ ስለሆነ እንትን አይልም። እኔ ስራ መስራት ትቻለሁ። እንደ በፊቱ ስራ ሄጅ መስራት ትቻለሁ። አሁን የምሰራው አሁን እየሰራሁ ያለሁት ልብሶች ምናምኖች ነበር። ነገር ግን ገንዘብ እጄ ላይ አያስቀምጥም። ትለወጫለሽ ማለት ተሱ ውጭ ለተጃለሽ ሌላ ነገር ታያለሽ ማለት ታደርጊያለሽ ብሎ ያስባል። እኔ ግን እንደዛ ሀሳቡ የለኝም ነበር። መስራት መለወጥ ነበር የምፈልገው። ልጆችን እኔ ነኝ የማሳድገው እዚሁ። ነገር ግን አሁን ቤት ይዤ ለብቻዬ ነው ያለሁት። ተሱ ጋር ሆኖ ስሙ ነው እንጂ አብሮኝ ያለው የብቻዬን ነው የምኖረው። በጣም እጨናንቃለሁ። ብቸኝነት ይሰማኛል። ማንም ከጎኔ የለም። ብቸኛ ነኝ። ይከፋኛል። ልጆች አሳድጋለሁ። ሲፈልግ ሁሎቹን ወደ ውጭ ይዟቸው ትንሽ ወጥቶ አዝናናቷቸው ይመለሳል። እኔን ግን ልብ አይለኝም። አዎ በአዳዲስ ልጆች በትናንሽዬ በተለያዩ ሴቶች ቀይሮኛል። ከብዙ ሴቶች ጋር ይማግጣል። ነገር ግን እኔን ተንመፈጠር የሚረሳኛል። የልጆቹ ሞግዚት የልጆቹ ሰራተኛ እንደሆንኩ ነው የሚያስበው እንጂ ሚስቱ እንደሆንኩ ራሱ ይረሳዋል። በጣም ተጨናንቄያለሁ። ሁሌም የቤታችነት ይሰማኛል። የስራ ሞራል ጠፍቷል። ሁሉ ነገር ተበላሽቶብኛል። ጭንቀት፣ ድብርት፣ ብቸኝነት ሁሉ ነገር ወርሶኛል። ምን ላድርግ? ከዚህ ነገር እንዴት ልውጣ? ገንዘብ ምንም ነገር የለኝም። በእጅ ያለኝም ገንዘብ ሆነ ምንም ነገር የለም። ሁሉም ነገር በሱ እጅ ነው። ለዚህ ይመስለኛል እሱም ሲያሸሽ ቀስ ቀስ ሲል እንትን ያለ ማለት የጀመረው። በፊት ምን ችግር አለው? ዋናው ፍቅር ነው። አንቺ እኮ እዛ ስላልሆንሽ ነው። አንቺ እኮ የመኖሪያ ፍቃድ ስልሽ ነው። አንቺ እንደዚህ ነው እያለ ይል ነበር። ለመሸጥም ለመለወጥም ለሁሉም ነገር እንዲያምችን ነው በራሴ ስም ያደረኩት ይል ነበረ። የአንቺ ስም ካለበት ግን እንዴት አድርገን መሸጥ እንዴት አድርገን መለወጥ እንችላለን? አንቺ ኢትዮጵያ መግባት ቶሎ መመለሳችም ምክንያቱም እኔ ህገ ወጥ ነኝ ትላለች እህታችን። ይህች እህት በጣም ተጨናንቃለች። ብቸኝነት ውስጥ ነው ያለችው። እህት ወንድሞች ምን ትመክሯታላችሁ?